እኔ የምለው ማለት ነው ሩታና ኤፍሬም በዚህ ልክ ሞኝ ናችሁ እንዴ? ቡዜ አብርሽ ያለበት ሄርሜላና አብርሽ ያሉበትን ቦታ ትነግረናለች ብላችሁ ማሰባችሁ ወይም ደግሞ አብርሽ ቡዜ ቤት ይቀመጣል ብላችሁ ራሱ በዚህ ልክ ማሰባችሁ ራሱ ለእኔ በጣም ነው የገረመኝ። ምክንያቱም ሄርሜላ ቡዜ ለሄርሜላ ዋና ቀኝ እጇ ሆናለች፣ ምስጢረኛዋ ሆናለች። ከአንቺ ጋር እንዴት አርገው ፈልቅቀው አብርሽን አውጥተው ወደ ሄርሜላ በጤናው ሰበብ እንደሚመልሱ ቀን በቀን እየተገናኙ ይሄንን ነው ሄርሜላና ቡዜ የሚዶሉት አይደል እንዴ? ከዚህ ውጭ የላቸውም። እና ሩታዬ በዚህ ልክ ለምን ሞኝ ትሆኛለሽ? እኔ በጣም ብልጥ ነበረ የምትመስኝና አሁን ቡዜና ዴቭ እንኳን ቡዜን ተይና ዴቭ ራሱ እኮ ወደ ሄርሜላ እየተጨመረ ወደ ሄርሜላ የተደበለቀ ሰው ነው። አንቺ እንደውም አተኩረሽ ቡዜ ላይ እንትን ስለምትይ ይሄኛ ወንድ ስለሆነ ነው እንጂ ከቡዜ እኮ አይተናነስም ዴቭን። በነገራችን እንዴ ባለፈ አይደለ እንዴ እኔ ጉድ ያየሁት ባለፈ አይደል እንዴ ሄርሚያ ይዞሽ አታስቢ፣ ጤናው ተመልሶ ልክ ወደ እሷ እንደሚመልስ አይነት ነገር ሄርሜላን ከአንቺ ልክ ሄርሜላን እኮ ሲደግፍ ሲያበረታታ ነው ዴቭን ራሱ ያየሁትና በዚህ ልክ አንቺና ኤፍሬም ራሱ ምንድን ነው በዚህ ልክ ሞኝ የምትሆኑት እንዴ? ቡዜ አሁን እንደው ቢኖር እንኳን ትነግራችኋለች። ሲቀጥል ቡዜ ብትሞት እንደውም እልል አለች እኮ እሰይ እልል። አብርሽ በሄርሜላ ቅፍ ውስጥ ነው ከዚህ በኋላ እያለቻችሁ ነው። መቼም አታገኙትም። እንዳልሰማ እኮ ነው ደግሞ የሆነችው ቡዜ ማለት ነው። እንዳላየ ምንም አይነት ዴቭም እንደዛ ነው ያሉ። ምንም አላየው ምንም አልሰማውም ስራ ስለነበርኳል። ቡዜ ምንም እንዳላየሽ እንደውም ሄደው ስለ አብርሽ መጥፋት ሲነግሯት ምንም አልደነገጠችው። ምንም ከቤቷ ሲጠፋ ግን ያዙ ይንቀቁኝ ነበረ ቡዜ ያለችው። አይታችኋል አይደል? ወንድሟ ማታ ከተኛበት ሶፋ ላይ ስታጣው የምትሆነውን ነገር ነበር ያጣችው። ምክንያቱም ተመልሶ ወደ እነ ሩታ ጋር በመሄዱ ልትደሰት ባለመቻሏ ማለት ነው። ስለዚህ እናንተ ግን ገብታችሁ አብርሽ የለም ጠፍቷል ስትሏት ምንም አልመሰላትም። በቃ ቪዲዮ ደግሞ አይታልሽ ግን አላየውም ይላሉ፣ ይዋሻሉ። ከሚዲያ አይጠፉም መቼም እንኳን እነሱ። አረ የቡዜና የዴቭ ውሸት ደግሞ አይን ያወጣ ነው። አላየንም አሉ እኮ አላየንም። ከጠፋም ደግሞ እሰ ሄርሜላ እጅ ከሆነ እነሳ ያለች ቡዜ ማለት ነው። ስለዚህ ዴቭና ሩታ ማለት ነው ወይንም እንዳላችሁ ደግሞ ለእነሱ ተውላቸው። እኔ አሁን ላይ የምለው ምንድን ነው የምለው መሰላችሁ ቤተሰቦች፣ ሩታዬ መድከምሽን መፈለግሽን ማቆም አለብሽ። በቃ ይሄ ልጅ እነሱ እንደሚሉት የእውነት ጤናው ላይ ነው አሁን ማተኮር ያለብን። ወደ ጤናው ይመለስና የፈለጋትን ሴት ምርጫው ትሆን እያለች ነው ቡዜ። ግን ቡዜ አይመስልም እኮ በተለይ አንቺ አትመሲም። ወደ ሩታ አብርሽ እንዲመለስ መቼም አትፈልጊም። ከዚህ ከአንገት በላይ የምታወሪው ሌላ ነው፣ ልብሽ ግን የሚሰራው ሴራ አብርሽና ሄርሜላን አጣምረሽ ባለፈ ምነው ድግስ ደግሰሽ ለወንድሜ ጥሩ ሚስት ትሆኛለሽ እያልሽ ስታሽቃብጭ የነበርሽ ሴትዮ ዛሬ ሩታና አብርሽ አንድ ላይ እንዲሆኑ ትፈልጊያለሽ፣ ጤናው እንኳን ቢመለስ ብሎ ማሰብ ለእኔ ሞኝነት ነው። እግዚአብሔር ሞኝነት ነው። ምክንያቱም አትፈልግም አሁን ላይ ቡዜ። ይሄ ግልጽ እኮ ነው። አንደበቷ ሌላ ነው፣ ልቧ ሌላ ነው። ስለዛ ኤፍሬምና ሩታ እኔ እናንተን ብሆን ማለት ነው። ይሄ ልጅ ህጻን ልጅ አይደለም። አብርሽ በደንብ ያውቃል። እየዋሻችሁ ነው። በደንብ አርጎ ያውቃል። ቡዜም ያለበትን በደንብ አርጋ ታውቃለች። ምክንያቱም ደግሞ ሄርሜላ እሷን ሳታወራት በምንም ፍጹም ታምር አብርሽን ይዛ አጠፋም፣ አብርሽን ይዛ አትሰወርም። አሁን ሄርሜላ ቀደም እንዳልኳችሁ ቪዲዮ ላይ ቤቷ የለችም። ምክንያቱም እንደሚመጡ ደግሞ ታውቃለች። ወዲያውኑ ደግሞ አብርሽ ቤቷና እጇ እንደገባ ወዲያውኑ ሚሴጅ አርጋ ደውላ የምትነግረው ለቡዜ ነው። ቡዜ ደግሞ ለዴቭ። ምክንያቱም ሶስቱም አንድ አይነት ስለሆኑ ስለሚፈልጉ የአብርሽን ከኤፍሬምና ከሩታ እጅ አውጥቶ ይዞ የሆነ ቦታ ደብቆ ለረጅም ጊዜ እንደሚሉት ጤናው ጋር አይደለም ከራሱ ጋር አይደለም የሚሉትን እስከሚመልሱና ወደ ሄርሜላ እስከሚመልሱ ድረስ ኤፍሬምና ሩታ በፍጹም እንዲያገኙት አያደርጉም። አሁንም አያደርጉም። ስለዛ ቡዜም አሁን አይኔን ግንባር ያደርገው አለች እንጂ በደንብ አርጋ ታውቃለች። ሄርሜላ በደንብ አርጋ ነግራት ከእሷ ጋር ባለፈ ብላለች በቪዲዮ ላይ እኮ ፊልም ቤት ድረስ መጣ ሄርሜላ እኔ ጋር ብዙ እናወራለን፣ ለምን ይሄን አደረግሽ እንዲህ ብዙ ነገር እንወያያለን እናወራለን ስትላት፣ አረ በፍጹም ቡዜን ያለቻት። ይሄ ደግሞ ምንድን ነው የሚያሳየው? ሄርሜላና ቡዜ ቀን በቀን ባይገናኙ እንኳን በስልክ ቀን በቀን እንደሚዶሉቱ ሩታ ላይ አብርሽ እንዴት አድርገው ከሩታ እጅ እንደማውጣት እንደሚችሉ አልሳካላቸው ብለው ረጅም ጊዜ ቆዩ እንጂ ቢሳካላቸው ቀን በቀን የሚያወሩበትና ስራዬ ብለው የያዙት ስራ ነው። ዴቭንም ጨምሮ ወንድ ስለሆነ አይደለም፣ ዴቭንም ጨምሮ ማለት ነው። ዳኒ እሷ አራቱ። አሁን ግን በዛ አንድ ጥቁር ሼጣን የሚመስል ልጅ አለ። በሱ ምክንያት እንግዲህ ሄርሜላ በእጇ ገብቷል። አሁን እሷ ያለበትን ጥፍትፍት አድርጋባቸዋለች። ከቤቷም ጠፍታለች። ደግሞም ያደረገችውም እኮ ትናንትና ልጁ ባላት ልክ ነው።
ስለዚህ እዛችሁ አዲስ አበባ ውስጥም ቢሆን ሄርሚዬ እንግዲህ በአብርሽ እቅፍ ውስጥ እንግዲህ ገብታ የናፈቃትን እያወራችለት እሱ ምን እንደሚያወራላት ራሱ እኔ ምን አለኝ እንደምትል ራሱ አሁን መቼም አይቆይም። ነገ ተነገ ወዲያ ተመልሰው መምጣታቸው አይቀርም። እንዳልኳቸው ቅድም እንዳወራችሁ ለቀቃት ወጣላት ተብለው ማለት ነውና አሁንም እንግዲህ ዴቭ ግን እኔ ዴቭ ማለት ነው እሺ ቡዜ ጋር ምን ትሰራለህ? አሁን ለእኔ ጥያቄ የሆነብኝ አንተ የራስህ ህይወት ያለ ሰውነ ትዳር አለ ልጆች አለ አይደለ? ባለፈ እሺ አብርሽ ስላለ አብርሽም የሆነ ነገር እንዳይፈጠር እዛው አደርኮን መሽቶብን እንባል። ዛሬ ግን ኤፍሬምና ሩታ እንኳን ቡዜ ቤት ሲመጡ ቡዜ ቤት ነው ያገኙክ። ምን እየዶለታችሁ ነው? መቼም ስለ አብርሽ ከቤት ወጥቶ መሄዱን ሰምታችሁ በዛ ላይ አብራችሁ ቁጭ ብላችሁ እያቀዳችሁ ከሄርሜላ ጋርም እየተደዋወላችሁ እየዶለታችሁ ነው አይደል? ከእህት ጋር ከዛ ውጭ በምን ልትገናኙ ነው? ደግሞ አላየውም ብሎ እሱም እንደ ቡዜ እንደ ሴት ሽምጥጥ አድርጎ ሸመጠጠ። ቤተሰቦች እግዚአብሔርን አብርሽ መጥፋቱን የሰማነው ነገር እንዴ ሲነግራችሁ እኮ ምንም አይነት ድንጋጤ የተባለ ነገር ፊታችሁ ላይ ምንም አይነት ነገር አይታይም። ወንድማችን ነው እያላችሁ ነው አይደል? ከቤት ጠፋ ሲል አንድ ሰው ያስደነግጣል አይደል? ይሄን ደግሞ ኢንፎርሜሽኑ በደንብ አድርጎ እጃችሁ ገብቶ በደንብ አድርጋችሁ ዴቭም ቡዜም በደንብ ታውቃላችሁ። ከሄርሜላ ጋር ስለምትገናኙ አብርሽ ሄርሜላ እጅ ላይ እንደሆነ ስለምታውቁ ለዛ ነው ምንም ያልመሰለባችሁ። ምንም እኮ አልታየባችሁ። ወንድምሽን እንደዛ የምትሆኝለት ወንድምሽ የለም እኮ ከቤት ማን እንደወሰደው አጣን ጠፋ አንቺ ጋር ከሆነ ሲሉሽ ፊትሽ ላይ ቢያንስ አታስመስም እንዴ? ቡዜ አላየውም ካልሽ አይቀር ማስመሰልንሽ ነገር አታደርጊም ነበረ? ሲቀጥል ልብና አድርገሽ ታውቂያለሽ። አንቺ ጋም አታደርገውም ሄርሜላ በፍጹም። አንቺ ጋም ይመጣሉ፣ እሷ ጋም ቤቷ ስለሚመጡ ያለው አማራጭ እሷን ቤት አታደርገውም፣ አንቺ ጋም አታደርገውም። ሌላ ቦታ እንዳልኳቸው የሆነ ሩም ምናምን ተከራይተው ለትንሽ ጊዜ ማለት ነው። እና በዚህ አጋጣሚ እኔ ሄርሜላ እጅ በመግባቱ አብርሽ እውነት ለመናገር ቤተሰቦቼ ምንም እንትን አልተሰማኝም። እግዚአብሔርም ለመሰላችሁ እውነትም እንደሚሉት ደግሞ ጤናው ታውኳል እያሉ ስለሚያወሩ እስቲ እንደውም ኤፍሬምና ሩታ መፈለጋችሁን ናፋልጉኝ ጠፋ እያላችሁ ሉልን ይመስል ከመፈለግ እስቲ ተውትና ስጧቸው። እስቲ እኔ ብዙ ጊዜ ተናግሬያለሁ አይደለ? ሩታን ራሱ ብያታለሁ። እስቲ ለእህቱ ትንሽ ጊዜ ታዩና የፈለገችበት ሕክምና ወስዳ የምትለውን ያኛውን አብርሽ ትመልስ። እስቲ ታይላቢ። አሁንም እኔ እንደዛ ነው ምለው። ሄርሜላ እጅ በመግባቱ ይግባ፣ ጥሩ ነው። እንደዛ ሆኖ ከአንቺ ጋር እያሳጣሽ እያሳቀቀሽ ቪዲዮ ሲመጣ ፊቱ ይጨንቃል። ቪዲዮ ፊት ተመልካች እየተሳቀቀ ምንድን ነው የራስሽ ተመልካች ራሱ ሩታ ይሄ ልጅ ምንድን ነው እስከ መቼ ነው እያለን አንቺንም እያሰደበሽ እያሳቀቀሽ ፊቱን እየዘፈዘፈ እየጨመደደ የታመመ እየመሰለ ጅል እየመሰለ ራሱን የሳተ እየመሰለ አንቺንም ከሚያሳጣሽ በተመልካች ፊት ሄርሜላም ወሰደችው፣ እህቶቹም ወሰደችው። እንደም ተገላገልሽ ሩታዬ። እስቲ የሚችሉትን ያድርጉና እንደሚሉት ያኛውን አብርሽ መልሰው ለኦዲየንሱም ላንቺም ምስክርነታቸውን እስቲ ያሳዩ። አሁንም እንደማይመልሱላቸው ነው እውነት የምናውቀው። አይመልሱላቸው። እኔ ደስ ይለኛል ባይመልሱላቸው። ምክንያቱም እስቲ አሁን ምክንያት አድርገው ሁሌ የሚናገሩት ለምንድን ነው እንደዚህ ያልኳችሁ መሰላችሁ? ኤፍሬምና ሩታ አብርሽን አንቀው መፈናፈኛ ሰጥተው ውጣ ገባ እያሉት እንደ ሕፃን ልጅ እያዘዙት በሪሞት እያንቀሳቀሱት ምንም የሚያውቅ በቃ እንትን አድርገውታል ብለው እነሱ ምክንያት እያደረጉ ነው ለሱ መታመም ለሱ እንዲህ መሆን አይደል? እስቲ አሁን ደግሞ በእጃቸው ገብቷል አይደል? ጤናውን እንመልሳለን ብለዋል አይደል? ይመልሱና እስቲ እናንተም ታምር ይሁን እነሱም ታምር ይስሩ። እስቲ ይስሩ። ይህን ተውላቸው ባትፈልጉት። አብርሽን ጻል ልጅ አይደለም አይደል? እኔ ብዙ ጊዜ ተናግሬያለሁ። እግዚአብሔር ትናንትም ተናግሬያለሁ፣ ዛሬም ተናግሬያለሁ። እህቱ ጋር ሲሄድ ኧረ ብቸኝነት ተሰማኝ፣ ወደ ቤት ይመለሳለሁ፣ እኔም እኮ ቤት አለኝ ሲል የነበረው ልጅ ትናንት ግን እነዛ ዱርዮች አምጥተው ወስደው ሄርሜላ እጅ ላይ ቤቷ ጥለውት ሲሄዱ የተናገረውም ደግሞ እኮ ሩታ ትቆጣዋለች፣ አያችሁ በእሷ ቁጥጥር ስር እኮ ነው እንዲባል እኮ አብርሽም የተጠቀማት ቃል አይደል? ሌላ ቦታ እኮ ሽብሎ አድርም እያየ ነው አይደል? የገዛ እናቱ እህቱ የእናቱ ልጅ እህቱ ጋር እንኳን እምቢ ብሎ አይደል ሄደ ወደ ቤት አይደል? እና እንኳን ምሳ ልጋብዝ ስትለው ኧረ የሚስቴ ምግብ አለ የሚስቴ የሚጣፍጥ እጇ ምግብ አለ እያላል ነበር ሲል የነበረው። ስለዛ ትናንት ግን ሄርሜላ ጋር እደር ሲሉት ተስማማ። እሷም ለቪዲዮ ለማስመሰል ዝቅ ብላ ጫማውን አወለቀች። እግሩን ማጠብ እኮ ነው የቀረች። ነገሩ ችግር የለውም። ያው ባለ ሚስት የባሏን እግር ስታጥብ ክብር እንጂ ውርደት አይደለም። ችግር የለውም። በዚህ ግን ሁሉ ነገር በቃ ቪዲዮ ላይ ማስመሰል በቃ ሁሉም ማለት ነው። አይቀጥልም ግን እኮ
እና እኔ ለሩታ ግን ማስተላለፍላት በነሽ ያፋልጉኝ ያኔ ሄርሜላ ጠፍታ አፋልጉኝ እንዳላችሁ አንቺና ኤፊ እዛ ጋር እየሄዳችሁ አሁን ቅድም ከሚኪ ጋር ነበረ ግባችሁ አይደል? አብርሽን አይተዋል ነው። አሁን ደግሞ ቡዜ ቤት ሄዳችሁ ከቡዜ ጋር ያልሆነ ንግግር ውስጥ ገብታችሁ ወጣችሁ። ደግሞ በደንብ አድርጋችሁ አንቺም ታውቂያለሽ፣ ሩታ ቤቷ ድረስ ሄደሽ ምን አስለመንሽ ታውቂያለሽ። አሁን ቡዜ እውነት አብርሽን ብታየው ብላ ትሰጥሻለች። ያውም ከእጃችሁ አንዴ ወጥተው አግኝታ ከእናንተ እጅ እኮ እንዴት አድርገው ማውጣት እንደሚችሉ ያቃታቸው ሰዎች ዛሬ አብርሽ እንዲህ በቀላሉ ተገኝቶ ጠፋ ተብሎ ሄርሜላ እጅ ገባ፣ የሄርሜላ እቅፍ ውስጥ ገባ ተብሎ ሰምተው ከዛ ቡዜ እዚህ ጋር ነው ያለው ሄርሜላና አብርሽ እዛ ነው ያሉት እንደዚህ ብላ እንደው ቡዜ እንዴት ነው የምታስቢ ሩታ? አንዳንዴ እኮ ንቅት ብቅት ያልሽ ነው የምትመስኝ እንዴ። ይሄን አስበሽ ራሱ ቡዜ ጋር መሄድና መከራከር የለብሽም። አውቃለሁ ምናልባት የፈረደበት የዩቲዩብ ዶላር አስኩሯቸዋል ሁላችሁንም እና ያጃጅላል እኮ አንዳንዴ። እቺ ልጅ እኮ ብልጥ ናት፣ ንቅት ያለች ናት ያላችኋትን እንኳን ያው እንግዲህ ገንዘብ ስራ ነው እናውቃለን። ግን ቢሆንም በዚህ ልክ አንድ ሰው ብልህና ብልጥን የተባለች ሴት ለሷ ተገልብጣ ጠላት ሆና የገዛ የልጇን አባት ለሌላ ሴት ለመዳር ጎንበስ ቀና የምትል ሴት ጋር ሄዶ አብርሽን ካየሽ ስጪም ብሎ መለመን ራሱ ለእኔ አይዋጥልኝም፣ እግዚአብሔርን አይዋጥልኝም። እና መፈለጋችሁን አቁማችሁ እነሱ የሚሉትን ያድርገው። ሲፈልጉ እስቲ እሱ እውነትን ቡዜ እንደምትለውም ጤነኛ ይሆንና እንዳሉት ማለት ነው ይመልስና ከዛ አንቺም ሄርሜላ መቼም በእርግጥ ውሽማ ከሚስት ጋር ትወዳደርም። በጣም ሼም ነው። ከልጅ እናት ጋር ትናንት የመጣችን ሴት አምጥቶ ምረጥ ማለት ራሱ ለቤተሰብ ለነሱ ያሳፍራል። ግን ደግሞ ያንን ህይወት የሚኖረው አብርሽ ስለሆነ የራሱን ህይወት የሚኖረው እሱ እዛ ጋር አንቺን ከመረጠ ወደ አንቺ ይመለሳል። እንደውም ጤናው ሲመለስ በጤነኛ በፊቱ የሚገላበጠው እንደ ልቡ የሚሆነው አብርሽ ተመልሶ እንደውም ወደ አንቺ ይመለሳል። በትክክል አንቺን ከመረጠሽ ማለት ነው። እንግዲህ እንደሚባለውም ደግሞ ሄርሜላው ሽሚትንም ከመረጠ እንግዲህ ወደ እሷ ይሄዳል። ያኔ እንግዲህ ጤነኛውን እኛ እናረጋግጣለን። እኛ ለምን እንድከምሩት። አሁን እኔ መመክርሽ እንደ እህት ፍለጋሽን አቁሚ። በቃ ሩታ ከምር ፍለጋሽን አቁሚ። አብርሽን አያችሁት አላየንም አይነት ነገር አቁሚ በቃ። ቢያቁም በአብርሽ ዙሪያ በሄርሜላ ዙሪያ ያሉ ሰዎች አይነግሯችሁ። አሁን ደግሞ ነገ ደግሞ ዳኒ ጋር ትሄዱ ይሆናል አይታወቅም። ዳኒ ጋር ሄዳሉ ነገ ደግሞ አይተዋል አብርሽን ያቃል። ምናልባት ሊያቅ ይችላል። ግን ዳኒም አይነግራችሁም እንዴ ከእናንተ እጅ እንዲፈልቅቀው ማውጣት ይሄ ልጅ እንደሚችሉ የሚታገሉ ሰዎች በሄርሜላ ዙሪያ በቡዜ ዙሪያ ያሉ ሰዎች ይነግሩናል ብላችሁ መፍጨርጨርና ያዙን ልቀቁኝ ማለት ራሱ ልክ አይደለም፣ አያስኬድም፣ ተገቢም አይደለም። ስለዛ ሩታዬ ቡዜም ታውቃለች አይደል? አንቺ አሁን መመክርሽ እንደ እህት ቁንጥጥ ብለሽ ቤትሽ ተቀመጭ። እንዳልሹ መርጦሽ ልጁንና አንቺን መርጦ ከመጣ በፊት እንደሚናገረው ከሆነ አሁንም ጤናው ሲመለስ እንዳሉት ጤናው ተመለሰም አልተመለሰም ልጄና ሚስቴ ብሎ ወደ ቤት መምጣቱ አይቀርም። ስለዛ መድከም አይጠበቅብሽም ለማለት ፈልጌ ነው። በዚህ ልክ አብርሽት ሄደ ብለሽ በየሰው ጋር የሽ ከሰው ጋር መጋጨት በተለይ ከአብርሽ ቤተሰቦች ጭቅጭቅ መቼ ነው የምትወጪው ሩታ? ከዚህ ቤተሰብ ጭቅጭቅ መቼ ነው እርግፍ አድርገሽ ተተሻቸው የራሽን ህይወት የምትኖሪው መቼ ነው? እስቲ አሁን እኔን ፈልጎ ልጁንና እኔ መርጦ ነው የመጣው ብለሻል አይደለ? አሁንም አንቺና ልጁን መርጦ ይመጣል። የእውነት አብርሽ እንዳላችሁት ከሆነ ከሄርሜላ ጋር ምናልባት 3 ቀን 4 ቀን አግታው ቢኖሩ ነው ጠፍተው፣ ከዛ በኋላ ይመለሳል። መቼም ምናል ጊዜ አግታው ትኖራለች፣ ምናል ጊዜ ደብቀውት ይኖራሉ እና ይገናኙ። መቼም አሁን በሚስጥር ይገናኛሉ። ዴቭም ቡዜም ሄርሜላም አብርሽም ያለበት ይሄ ይሄዱ ይነጋገራሉ መቼም። እስቲ ጤናውን ይመልስና እንዳሉት ምርጫውን ለባለቤቱ ትተው የሚመርጠውን መርጦ እንዲኖር መተው ነውና አንቺስ የኦዲየንስስ ግርግር የኦዲየንስስ አንቺን እሱም የሚያደርገው ነገር በየጊዜው አንቺን የማሳቀቅ ስራ ነው፣ የማሳጣት ስራ ነው የሚሰራው ልጁ ራሱ አብርሽ ተብየው። እስቲ ከዚህ ደግሞ እርፋቴም ተይላቸው ይመልሱት እንዳሉት። መቼም ብዙ የታወቀ ነው አብርሽ ተመልሶ ያንቺ ቂም ስላለባት ያንቺ እንዲሆነ አንቺን ታዩ ቢያንስ እዛ ጋር ለተወለደው ልጅ አታስብም? መቼም እሷ ልጆች አለዋት፣ ሴት ናት አይደል? ልጆቹ አላባት እንዲያድጉ በፍጹም አትፈልግም አይደል? የተማረች ናት አይደል? ብዙ ነገር ማገናዘብ ትችላለች ከእድሜዋም አንጻር። እውነት እሷን ማስተዋል ከቻለች ወንድሜ መረጠው እንደምትለው ካልተጫነችው እንደባለፈው ተጭና ቀለበት አድርግ እንዳለችው ካልሆነ አሁንም ልጁ ለልጁ ሲል ወደ አንቺ መለሳል። አንቺን ባይል እንኳን ሩታዬና
እና ለማንኛውም ታግሰሽ እንደኔ ብትጠብቂ መጨረሻውን ጥሩ ነው ብዬ ነው ማስበው። ውዶች አይመስላችሁም? ግን እንዴት አመሻችሁልኝ የኔ ቅመሞች? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ እግዚአብሔር ይመስገን። እንግዲህ አብርሽዬ በሩታ እጅ ገባ ስንል ደግሞ ወጥቶ ደግሞ እንግዲህ ፍለጋ ጀምራለች። እኔ ግን ሩታን በሆነ አልፈልገውም፣ እውነት አልፈልገውም። እርግጥ ይሄ እኮ ግልጽ ነው፣ ሄርሜላ ጋ ነው። ከዛ እህት ወንድሞቹ ጋ ናቸው። በቃ እንዳሉት ጤናውን ይመልሱና አግኝተዋል እድሉን። እሱ የሚመርጠውን መጠበቅ ይሻላል ብዬ ነው። ሩታ ስብስብ ብለሽ ከዛም ከምትጋጭ ብትቀመጭ ቤትሽ ጥሩ ነው ብዬ ነው ማስበው። እናንተስ ምን ትላላችሁ? እንግዲህ ሀሳብ አስተያየታችሁን እንግዲህ እንደተለመደው እኔ ያልኩትን እንዴት ነው የራሳችሁንም ደግሞ እና ምርጦችዬ፣ ሰላማችሁ ጤናችሁ ብዝት ይበልልኝ። እንግዲህ ሰላማችሁ ይብዛ ማለት ነው። መቼም ቡዜ አቤት ደስታ ውስጧ እሰይ አለች እኮ እንኳን ጠፋለች፣ እልል አለች። አያችሁ ማወሰደው ብላ እንኳን አልደነገጠችም። ኮቴዲ ሆኖ ወንድሜ ማን ወሰደው ብላ እንኳን ምንም አልተጨነቀችም። ምክንያቱም ሴራው ላይ እናንተኑ ላይ እጇ ስላለበት ስለምታቅ ማለት ነው። እና ያለው ነገር ይሄ ነው ምርጦች። ይሄ እንግዲህ የሩታና የአብርሽ ነገር እንግዲህ ብዙዎቻችሁ አረ እነዚህ ልጆች ነገር መጨረሻውን አፈቀን እያላችሁ ነው። 2018 እንግዲህ